ማትቀበሉት ከሆነ በቃ አሽቀንጥራችሁ ጣሉት፣ ከመጽሐፉ አስወግዱት። ምን ያደርግላችኋል? አዲስ ኪዳንን 27ቱ ምናምን ብቻ የምትቀበሉ ከሆነ ምንም እኮ አያደርግላችሁም። የብሉይ ኪዳን መጽሐፉን የምትቀበሉት ከሆነ ደግሞ ይሄ አምላክ ኢየሱስ ክርስቶስ ነው። እንግዲህ ይሄ ኢየሱስ ክርስቶስ የሰራዊት ጌታ የተባለው ኢየሱስ ክርስቶስ በኋላ ላይ ተሆነ ኢየሱስ ለምንድን ነው የሚገድል? ለምንድን ነው እንዴት ነው? አሁን አንተ መልስ ሰላም ይኸውልህ፣ ሰላም እንዴት ናችሁ? ይኸውልህ ህፃናቶችም ይኸውልህ ልንገርህ አንዴ ዝም በል። ህፃናቶቹ ከሞቱም ራሱ እግዚአብሔር ምክንያት አለው። ምክንያቱ ምንድነው ካልከኝ እነዚህ ልጆች ወደዚህ ምድር ቢመጡና ቢያድጉ እዚህ ዝም በይ ልጨርስ። እኔ ነኝ የገባሁት። አንዴ ልጨርስ። አረ ልጨርስ። እኔም ስራ አለኝ ልሄድ ነው። ይኸውልህ ህፃናቶቹን እግዚአብሔር ከገደለም ራሱ ምክንያት አለው። ምክንያቱ ምንድነው የምትለኝ ከሆነ በኋላ እነዚህ ልጆች ቢያድጉ የሀገር መጥፊያ ይሆናሉ፣ ለቤተሰብ መረን ይሆናሉ። ብዙ ምክንያት አለ። ስለማታውቁት ነገር ገብታችሁ ዝም ብላችሁ ከምትዘረዝሩ አባቶቻችንን አስፈቱ። ህፃናት የሚሞቱ ከሆነ እግዚአብሔር ለቤተሰብም መረን ሊሆን ይችላሉ፣ ለአገር መረን ሊሆን ይችላሉ። በጊዜ ሲሰበስባቸው ነው ህፃናቶቹ የሚሞቱት እንጂ እግዚአብሔር ራሱ የፈጠረውን አካል። እሺ አንዴ ትፈቅዱልኝ? ህፃናቶችን ለምንድን ነው የሚገደሉት ታዲያ? እንደዛ ከሆነ ልንገርሽ የሚሰጠው እሱ አይደለ እንዴ? አንዴ ከይቅርታ ታዲያ ገደለልኝ ነው ማለት ነው። በመጀመሪያ የኛ ልጆች በማታውቁት ቦታ እየመጣችሁ እዚህ አንደኛ አትከራከሩ፣ ሁለተኛ የኛ መጽሐፍ እንደሚነበበው አይደለም፣ ዝም ብለህ አንብበው እንደምታልፈው አይደለም። በውስጡ እያንዳንዷ ፊደላት እያንዳንዷ ተማለው አሁን እሺ ተማላት እኮ ዝም ብለው እየመጡ ነው የሚሰጠን አስተምሮ እንጂ ባነበብከው አይደለም። ጠቦት ቢልህ ጠቦት አይደለም። ጠቦት ማለት ጠቦት ቢልህ ጠቦት አይደለም። በግ ቢልህ በግ ራሱ አይደለም። በግ ቢልህ በግ አይደለም። በሬ ቢልህ በሬ አይደለም። እያንዳንዱ ትርጉም አለው። እሺ ስለዚህ ዝም ብለህ ስለምታነበው ያነበብክ ስለምትሄደው አይደለም። እኛ መጽሐፍ በትርጉም እየተረጎመ ነው የሚነገረን። የራሱ አለው። ማንም ሰው የሚያነበው አይደለም። እንኳን አንተ ራስህ እኛ ራሳችን አንብበን የማናውቀው ነገር። ምክንያቱም እያንዳንዷ ፊደላት ትርጉም አላት። ገባ? በግ እንስሳ ከብት ቢልህ ከብት አይደለም። እግዚአብሔር የበጎች እረኛ ነው ማለት እኛ እግዚአብሔር የበጎች እረኛ እያንዳንዱ ትርጉም አለው። የማታውቁ ክርስቲያኖች ደግሞ እየወጣችሁ እዚህ ጋር አትከራከሩ። ወንድና ጎበዝ እሱ ማወቅ ከፈለገ የሚያውቁ አባቶች ጋር ስንት አሉ። በስነ ስርዓት እንኳን የኛን መጽሐፍ የራሳቸውን እያበጠሩ ይሉናል። አትናገሩ፣ መልስ አትስጡ። እናንተ ራሳችሁ ብቻ በቃ። ምክንያቱም አውጥቶ እሱ ይሄን ነገር መርጦ ያወጣው ምክንያት አለው። ትርጉም ነው የምፈልገው። የሚያውቁት አባቶች ጋር እንደኔ አይነት ደካማዋ አንብ በቃ ሳይ ጎሽ ወዴ ትርጉም ካለው ለምን ትርጉሙን አትነግሪኝም? እንደዛ ከሆነ እኔ ምን እንድረዳው ለምን ትርጉሙን አትነግሪኝም? ምንንም እኮ አታውቀውም። አባቶች ጋር እየሄድክ አስፈታ የምትል ሲታሰሩ ጊዜ እናስፈታለን። እነዚህ ግን ተገድለው ነው፣ ታስረው አይደለም። የታሰሩ ሲመጡ ያኔ ሽማግሌ ወስደን አባቶች ጋር ሄደን እናስፈታቸዋለን። የተገደሉትን ምኑን ነው የምናስፈታቸው? ከምን ከሲኦል ነው የምናስፈታቸው? እንዴት ነው የምናስፈታቸው? አሁን እነዚህ ተገደሉ እኮ ታሰሩ እኮ አልተባለ ግደል። ለማንኛውም አንድምታ ፍቺዎችም ቢሆኑ የትኛውንም ፍቺ አውጥታችሁ ማየት ትችላላችሁና ምንም የተለየ ነገር የምታመጡት ነገር የለም። ይሄ ታሪክ ነው። ይሄ ኢየሱስ ክርስቶስ ለምንድን ነው የሚያስጨፈጭፍ ነው የኛ ጥያቄ የነበረው ማለት ነው። እና አንድምታም ብታነሱ ሁለትምታም ሶስትምታም ብታመጡ አባቶችንም እንዳልኳችሁ ሲታሰሩ ጊዜ እናስፈታለን። አሁን ግን ግደል ነው የሚል